እግዚአብሔር በኢየሱስም ዘመኗ ይባረክ። አዎ እውነት ዘመኗ ይለምልም። በጣም ትዕግስተኛ ናት። ሁሉ ነገር ዝም ብላ እኮ ነው። መከራም ዝም፣ የሚያናደድ ነገር ኧረ ዝም ለማንም አታወራም። ታወራለች አለ። እውነት ይኸው ከኔ አገልግሎት ከጀመርኩ እኔ 2007 ነው ያገባሁት። 2007 አገብቻለሁ። ይሄ አሁን 11ኛ ዓመት ነው። ከኔ ጋር ምድረ በዳ 3 እና 4 ቀን ምግብ ሳንበላ አድረን እናቀር። እዛ ሁሉ ችላ፣ እዛ ሁሉ ተቋቁማ ታፍታፍ አድርጉ እስቲ ያላችሁ፣ እስቲ ታፍታፍ አድርጉ። እና ጌታ እንደዚህ ያለ ነው። እሷ ታፍታፍ እያደረኩ ነው ትላለህ፣ አንተ ወፈር ትላለህ፣ እሷ ቀጠን ትላለች። አንተ ትንሽ ጸይም ነገር እና እሷ ደግሞ ትንሽ ቀይ ነገር ናት። እንደዛ አይነት ነገር ነው። ግን በትክክል አካብዳችኋለሁ። ከዚህ በኋላ የሴሬ ተራራ መዞር ለእናንተ ይበቃችኋል አለ ጌታ። አሉ ልጅ አይሰማም? ከዚህ ይሰማል? አንተ አዎ ይሰማል። ስለዚህ አከብራለሁ። ከዚህ በኋላ የምድረ ባዳ ጉዞ የሴሬ ተራራ መዞሩ አብቅቻለሁ አለ። አሜን። ኢየሱስ ጌታ ነው። አሜን። ስለዚህ ልጄ አትፍራ፣ እኔ ካንተ ጋር ነኝና፣ ያው በሽታ መንፈሱም ተመቷልኩ፣ አሁን የለም፣ እግዚአብሔር ሰላም ናት። ነገር ግን አለ ሰማይና ምድር አናውጣለሁ። ከዚህ በኋላ ክብር ይጠብቃል እንጂ ውርደት አይጠበቅም። አትፍራ፣ እኔ ኤልሻዳይ ነኝ አለ። አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር ሰው አይናርፍብኝ ወዳጅ። ጌታ እንዲህ ሲል እየሰማሁ ነኝ። ስማ ማቲ። አቤት። እስቲ ይከብዳለሁ በል እስቲ። በጌታ በኢየሱስ ክርስቶስም ይከብዳለሁ። እኔን የሚገርም ነገር፣ ደስ የሚለው ነገር ምን መሰለህ? አንተ በጣም ስትሰብክ በጣም ደስ ይላል። በጌታ በኢየሱስ ስም ፓወርፉል የሆነ ስብከት እውነት ነው። እግዚአብሔር ሰው በትክክል ሰው ሁሉ አሁን በዚህ ሰሞን ጉኑኖ ከተማ ሄጄ ሰብኬ ይሁለት ቅዳሜ ገብቼ ይሁድ ሰብኬ መጥቻለሁ። በቃ ሰዎቹ እዚህ እናስቀራለን በቃ አንተን ስሉ አይ ጌታን ጸልያለሁ ብዬ መጣሁ። እውነት የጌታ ሰው በጌታ ቤት ነው። ፓወርፉል የሆነ ስብከት ትሰብካለህ። በዛ ላይ ከአፍ የሚወጣው ቃል መልእክትም ይሁን አግሎትም መልእክትም ይሁን ከባድ ነው። በትክክል እግዚአብሔር ሰው እውነት ትንሽ አንካስ የሚል ሰው ታውቃለህ?